ወንድዬ ዮዲት አለምዬን እንዳሳገተች አወቀ። እንደዚሁም ደግሞ እሷም መታገቷን ተረዳ። አጋቹ ሰውዬ ወደ ወንድዬ ጋር ደውሎ ሚስቲክ በኔ እጅ ነች ያለችው እሷም ሰራተኛዋም፣ ምክንያቱም አለምን ለኔ አግት ብላ ሰጥታኝ ነበረ፣ ግን ደግሞ ሳያት አለም ሳው መታገት ያለባት ያንተ ሚስት ነች ብሎ ነገረው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ባልጠቅማችሁም አልጎዳችሁም አበረታቱኝ ቤተሰብ። የወዲት ጉዲት ምንድነው የተፈጠረው? መጨረሻ ላይ እንግዲህ ማንም ሰው እኔን የሚያዋርድ ሰው አይደለም ሊፈጠር እስካሁን ድረስ ምንም ነገር ማንም ሰው በዚች ምድር ላይ የለም እያለች ስትፎክር የነበረችው ሴትየዋ እንግዲህ ራሷ በጀመረ ራሷ ገርፎ ጅራፍ ራሱ ገርፎ ራሱ ይጮሃል የሚባለው ተረት ተረሳለና የወዲት እንግዲህ ራሷ ተገርፋ ራሷ ገርፋ ራሷ የምትጮህ ሆና ተገኝታለች ማለት ነው። ምክንያቱም አሁን በጣም በኃይለኛ ውስጥ ነገር ውስጥ ገብታ ትገኛለች ማለት ነው። አንደኛ አለምን እንዳገተቻት እሷና ወይዘሮ ወርቂቱ እንደዚሁም ደግሞ እሷም መታገቷን እንግዲህ ወንድዬ ሰምቷል ማለት ነው። ወንድዬ እንግዲህ የሚያደርገው የሚሆነው ነገር ጠፍቶበት ያዙ ይልቀቁኝ እያለ ይገኛል ማለት ነው። እንደዛ ሲያምናት የነበረው የኔ ሚስት ጻድቅ ነች የሚለው ወንድዬ ዛሬ የሚገባበት ጉርጓር ጠፍቶበት የሚያደርገው ነገር ጠፍቶበታል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እማዬ በደስታ ውስጥ ትገኛለች። እማዬ ደግሞ እየተደሰተችው ለምንድን ነው ሲባል ምክንያቱም ከዚህም በፊት ስታስጠነቅቀው ነበረ፣ ልጄ እባክክ እንዳሰማት ሚስትክ አታላይ ነች እያለች እለት በእለቱ ስትነግረው ነበረ። እሱ ግን አለመስማቱ ዛሬ ይሄንን መስዋዕት እንዲከፍል አድርጎታል ማለት ነው። ቤተሰቦቼ ግን ታዲያ ምን ያደርጋል? ስለ ሁሉ ነገር እግዚአብሔር ይመስገን። ብቻ በጣም በሚያሳዝን ነገር ወንዴ ስተት እንግዲህ እሱ በጣም ታማኝ ስለሆነ ሰዎችንም እንደራሱ አድርጎ ነው የሚያምነው። እንደዚህም ደግሞ የወዲት ጉዲትን በጣም ነበረ ለሷ ቦታ ያለው እምነትም ያለው ማለት ነው። በስተመጨረሻ እንግዲህ የወዲት ጉዲት ተዋርዳ ቁጭ ብላለች ማለት ነው። ይሄ ውርደት ግን በጣም ትንሽ እንኳን ውርደት አይደለም። አንደኛ ነገር ማገቷ አለ፣ በራሷ ታግታለች። ሁለተኛ ነገር ደግሞ ብር ክፈይ ተብላ የተጠየቀችው ብር አለ። ክፈይ የተባለችው ብር ደግሞ አንድ ብር አይደለም 23,000 ሚሊዮን ክፈይ የተባለችው። በጣም በሚያሳዝን ቤተሰብ 23,000 ሚሊዮን እንግዲህ የሚባለውን ነገር በህይወቷ ጠርታም እንግዲህ አልማውም አታውቅም ልጅቷ ማለት ነው። አይደለም 23,000 ሚሊዮን ሊኖር ቀርቶ የሰዎችን ሀብትና ንብረት ነጠቃ እንግዲህ የወንድዬን እናት እማዬን እንደዛ ግፍ በግፍ መከሯን ስታሳያት አንዴ በስድብ አንዴ ምግብ እንኳን እንዳትበላ እንዳትጠጣ አድርጋት እንደፈለጋት እንዳሻንጉሊት ስትጫወትባት ነበረ። ግን ደግሞ የወዲት ምን ያደርጋል የመሬቱን አነሳለሁ ብላ የብብቷን ጣለች የሚባለው ተረት በሷና በወይዘሮ ወርቂቱ ላይ ደርሷል ማለት ነው። ወይዘሮ ወርቂቱ ትናንትና ልጇን በክፋት ስትመክር የነበረችው ጀግና የክፋት ጀግና ወይዘሮ ወርቂቱ ዛሬ የምታደርገው ነገር ጠፍቶባታል። ምክንያቱም ለሰራተኛ እንደዛ ጽዮፍ የሆነች እንግዲህ በጣም የወንድዬን እናት እንደዛ እያጥላለች እንደዛ ዝቅ እያደረገች ሰድባት የነበረችው ሴትዮ ዛሬ ግን እሷ የራሷም የምትገባበት ቦታ ጠፍቶባታል። ምክንያቱም 23,000 ሚሊዮን ካላመጣሽ ይሄን መረጃ አሳልፌ ለህግ ነው የሚሰጠው። ህግ ደግሞ የእድሜ እስራት ሁሉ እንደሚፈርድብሽ እወቂ። በስተርጅናሽ ይሄ ወተት የለመደ ሰውነትና ወይንም ደግሞ ማር የለመደ ሰውነት በእስር ቤት መከራውን ሊያያል ብሎ አስጠንቅቋታል ማለት ነው አጋቹ። እንግዲህ ወይዘሮ ወርቂቱ የምታረገው የምታነሳው የምታስቀምጠው ነገር ግራ ገብቷት ቁጭ ብላለች ማለት ነው። ምክንያቱም ያደረገችው ነገር በትንሽ ነገር የሚታለፍ ስራ አይደለም። ያ ስራዋ ደግሞ በጣም ትልቅ መስዋዕትና ትልቅ ዋጋ እንደሚያስከፍላት ታውቃለች ማለት ነው። ምክንያቱም አስባችሁታ ይሄ ሁላ ወንጀል ይሄንን እንግዲህ ልጅቷ አላሰበችው ነው እንደውም ማለት ነው። የመግደል አስተሳሰብ ልጅቷ አላሰበችም። የመግደሉን ሀሳብ ያመጣችው ወይዘሮ ወርቂቱ ነች። እንግዲህ
ልጇ ታይ ይሄ ነገር ጥሩ አይደለም እያላት ሲለምናት ነበረ። እኔ ለመግደል አልተግባባውም፣ ግን ደግሞ ሴትዮቷን ከቤት ውስጥ ለማውጣት ነው እንጂ የተግባባውት እያለ አስቻለው ከዚህም በፊት አስጠንቅቋት ነበረ። እንዲሁም ደግሞ ዮርዲንም እንግዲህ ዮዲት ጉዲትንም በጣም ሲያስጠንቅቃት ነበረ። ዮዲት እባክሽ አንቺ እኮ እህቴ ነሽ፣ ይሄ ነገር የምታደርጊው ነገር ጥሩ አይደለም ብሎ ከዚህም በፊት በጣም እሷን ሲያስጠነቅቃት ነበረ። ግን ደግሞ የእሱን አልሰማም ብላ በራሳቸው መንገድ እንግዲህ ሲሄዱ መጨረሻቸው እዚህ ደረጃ ላይ ወርቀዋል ማለት ነው። መጨረሻቸው እንግዲህ በቆፈሩት ጉድጓድ ውስጥ ራሳቸው ገብተው ይገኛሉ ማለት ነው። የእውነት የንምላችሁ የወዲት ጉዲት እንግዲህ የእናት ግፍ ድራማ ከዚህም በፊት በመሳቀቅ ውስጥ ነበረ ሳዩ የነበሩት። እውነቴን የምላችሁ እኔ ካጠገብ ያሉት ጓደኞች እስቲ ይሄንን ድራማ ተከታተሉ ብዬ ስልክላቸው እኔ እውነቴን የምላችሁና ይሄንን ድራማ አይተን እንቅልፍ መያዝ አቃተን። ሰው የዚህን ያክል ክፉ ይሆናል እንዴ? ማለትም የብን እንኳን ድራማም ራሱ ቢሆንም በእግዚአብሔር ላይ እንደዚህ መዛበት ጥሩ አይደለም በማለት ጓደኞች አዩም ነበረ ማለት ነው። ግን ደግሞ የሰው እንደዚህ የሰራበት ግብ መጨረሻው ማየት እንግዲህ እዩ ማለት ነው። እንግዲህ የወዲት ጉዲት ባንስ ሞለታ እንግዲህ በዛን ጊዜ በፈጣሪ ላይ ራሱ ስትሳለቅ ነበረ ማለት ነው። ግን አሁን ውሃ ራሱ የምትጠጣው ለምና በእግዚአብሔር በፈጣሪ እያለች ሰውን እየለመነ ትገኛለች ማለት ነው። እንግዲህ አጋቹ በፊት እግዚአብሔርን የማታውቂው ስትሳለቅበት የነበረው እግዚአብሔር ዛሬ እንዴት አወቅሹ እያላት ይገኛል ማለት ነው። የወዲት ጉዲት እንግዲህ በጣም በሚያሳዝን ነገር ህይወቷ በጣም ከባድ ህይወት ውስጥ ትገኛለች። አንደኛ እርግዝናው የለ ባዶ ፌክ ውሸት በውሸት ውስጥ ተደማምራ በጣም በሚያሳዝን ነገር እንግዲህ ዛሬ መጨረሻዋ እዚህ ደረጃ ደርሳለች ማለት ነው። መጨረሻቸው ምንድን ነው እንግዲህ ታግታለች ማለት ነው። ወይዘሮ ወርቂቱ እንግዲህ ትናንትና እሷ ጋር ሄዳ ነበረ። የምታስቀምጠው ነገር ነው እየጠፋባት። ምክንያቱም እማዬ እባክሽ ውሃ ጠማኝ፣ ምግብም እኮ ራበኝ፣ ስንት ቀን ሙሉ ሳልበላ ሳልጠጣ ነው እኮ የተቀመጥኩ ስትል እንግዲህ ልጄ እባክህ እንደው ስለ ፈጣሪ ብለክ ውሃ አምጣላት ምናምን ስትለው አለምዬ ነው ሂጂና አምጪ ያላት ማለት ነው። አለምዬ እንግዲህ ስትሰጠው ምንድነው ያደረገው? ውሃውን ብድግ አድርጎ የሚገርማችሁ በሚያዛዝን ነገር እንግዲህ መሬት ላይ ዲፊን ያላት። አለበለዛ መቼስ ያው አለምዬ ክፉ ሰው ሆና ሳይሆን የእሱን ትዕዛዝ ማክበር ግዴታ ስላለባት እንደዚህም ደግሞ ስለምትፈራ በጣም እሱ የሚላትን ነገር ስለምትፈራ ምንድነው አማራጯ ማለት ነው ውሃውን ድፍትን ያደረገችው መሬት ላይ ማለት ነው። በጣም በሚያሳዝን ነገር ማለት ነው። የወዲት ጉዲት እንግዲህ በራብና በውሃጥም እየተሰቃየች ትገኛለች። ይሄንን ደግሞ እየተሰቃየች ያለችው ምንድነው አንደኛ ዓለም ላይ የሰራችው ነገር ጥሩ እንዳልሆነ እሷ ማወቅ እንዳለባት ምናክል ጎጂ እንደሆነ እንድትማር፣ ሁለተኛ ነገር ደግሞ ብሩን የተጠየቀችውን ብር 23 ሚሊዮን እናትየዋ እንድታሰናዳ ቤቱ ሸጣ ነው ያገታት ማለት ነው። በጣም በሚያሳዝን ነገር ወይዘሮ ወርቂቱ እንግዲህ የምትገባበት ቀዳዳ ጠፍቶባታል ማለት ነው። የወይዘሮ ወርቂቱ እንግዲህ ያንን የወርዲን ባንሰሞለ እንግዲህ ትናንትና ቤቷ መታ ነበረ። ስትመጣ ምንድን ያደረገቻት ሲባል እባክሽ አክስቴ እኔ በሆቴል ቤት የሚከፍልበት ገንዘብ አጣው፣ እባክሽ እንደው አስጠቂኝ እንደው እባክሽ ለማደሪያ ብቻ እኔ ምግብ ምንም አልፈልግም ስትላት አረን ያራቅሽም ዞር በያለች ስትሰድባን ነበር። አንቺ ደሃ የደሃ ልጅ ያንን አባትሽን እናትሽ ባታገባ ኑሮ ያንን ቆርቆሮ ዛሬ እንደዚህ ደህይታ አትቀርም ነበረ። አታግቢ ያልናት ነው እሷ ሄዳ ያገባችሁ። ስለዛን የራሷ ፋንታ እያለች ትገኛለች ማለት ነው። የወርድ ደግሞ አረባክሽ አባዬ እባክሽ በፈጠረሽ እባክሽ ተረጅኝ እያለቻት በልመናው ስትገኝ እንግዲህ አይንሽን ላፈር ብላ ወደ መጣችበት ልትመለስ ስትል እንግዲህ በነበር ላይ ደግሞ አለምዬ ፀሐዬ ታገኛታለች። ፀሐዬ ደግሞ ምን ሆነሻል ስትላት አባዬ እንግዲህ እምቢ ብላኛለች እምቢ ያለችኝ አላስገባ አለችኝ አትደሪ ብላለችኝ ስትል በጣም ነው እኮ የሚያሳዝነው። እናትሽ አይደለችም እንዴ አክስትሽ አይደለችም እንዴ እንዴት እንደዚህ ታደርግሻለች ስትል አይ እሷ ጋር መቼስ አክስት ዘመድ የሚባል ነገር አለ እያለች እያወራች እያለ የዓለም አጋች እንግዲህ ዱብ አላለም። ማነሽ አንቺ ይቺ የወርድ የምትባል ልጅ የእህትሽ ልጅ ነች ምናምን እያለ መጣ ማለት ነው። ወደ አክስቴ ምክንያቱም አባዬ አባራኝ ከዚህ ቤት ውስጥ እየሄድኩ ነው ብላ ትነግረዋለች። የማባረር ስልጣን ምንም ነገር የለሽም
ስልጣኑ የማባረርም የማስወጣትም እኔ ነኝ። አለበለዛ ግን እሷ ውጪ ባልሻት ቦታ አንቺን ማስወጭቼ ውጭ ላይ ጎዳና ነው ማሳድርሽ ብላ ትላታለች ማለት ነው። እንግዲህ አባዬ በመጀመሪያ ምንድን ያለቻት ውጪ እንዳንቺ አይነት ሲጀምር እኮ ጅብ የማይፈልገው አንቺ ምንም ሰውነት እንኳን የለሽ። ጅብ እኮ የሚፈልገው የሚጠቅመውና የሚበላ ነገር ሲኖርበት ነው። አንቺ እኮ ሰውነት እንኳን ስላሌለሽ በራብ የሞትሽ ብላ እንደዛ የወርዲና ጠልጥላ ስትሰድባት ነበረ። ግን እሷ ትዕግስተኛ ስለሆነ ዝም ብላለች ማለት ነው። በስተ መጨረሻ እንግዲህ አጋሹ ሲመጣ የማውጣትም የማስገባትም እዚህ ቤት ምንም ፍቃድ የለሽም፣ እኔ ነኝ ፍቃዴ፣ አንቺንም ከፈለገሽ ጎዳና ላይ አሳድርሻለሁ ብላ ይላታል ማለት ነው። ከዛም በኋላ በቃ እሱ ያለሽን ነገር ስሚ ትላታለች ማለት ነው። ይወርድም እንግዲህ አልሄደችም። ከዛም በኋላ ምግብም እኮ የምግብ ግን አትቺ መቀመጥ ትችያለሽ ነው ያለቻት ማለት ነው። ከዛ ምንድነው ያለቻት እቺ ወይዘሮ ወርቂቱ የምግብ ግን አትበይም እዚህ ቤት ግን ለማደር ችግር የለውም ብላ ትላለች ማለት ነው። እሱ ፊት እሱ ደግሞ የምን ምግብም እንደፈለገች ቢ ተነሺ ምግብ አንጭና ቢ ይላታል ማለት ነው። የወርድ እንግዲህ ተነስታ ወደ ኩሽና ምግቧን አምጥታ አባዬ አንቺ ሳራበሽም እንዴ አትበይም እንዴ እንብላ እያለቻት ትገኛለች ማለት ነው። እንግዲህ አባዬ በዚህ አጋጣሚ ወይዘሮ ወርቂቱ በጣም ነው የተነደደችው። ምክንያቱም የበሰለ እህል እንኳን በጣም የምትሰስስታም ስለሆነች ባንሰሞለታ ታውቃላችሁ እንግዲህ ምን እንደምትፈልገው የሚበላ ነገር ብላ ፓስታ ብላት ያላትን ብር ከጇ ላይ ወስዳ ጡት ማዣ ውስጥ እንደጨመረች ታስታውሳላችሁ። ትናንትና ግን ትንፍሽ ያላለችም ትንፍሽ። ምክንያቱም ሰውየው ስለምትፈራ አንድች ነገር የተናገረችው ነገር የለም እላችኋለሁ። ቤተሰብ እንግዲህ እንደዚህ የእናት ግፍ ድራማ በጣም በሚያሳዝን ነገር እንግዲህ ወንድዬ እንግዲህ ታሪክ እየሰራ ነው። እናትየዋም እንግዲህ ማየ እቺት የወይዘሮ ወልቂቱ የዳንዬን እናት የወንድዬን እናት ካልሰደብኩ እያለ ትገኛለች ማለት ነው። እሱ ግን ልክ ልኳን ነው ያሳያት። ወንድዬ ከእናቴ ላይ ማታርፊ ከሆነ አይንሽን ወይ አንደበትሽ ማታነሽ ከሆነ ይሄንን አንደበትሽን ቆርጬ ነው የምጠልልሽ ወርቂቱ ብሏታል ማለት ነው። እሷ ደግሞ በጣም ነው ያዘነችው። እንዴት እንደዚህ ትለኛለህ? እኔ ወይዘሮ ወርቂቱ ነው አንቺ ብለህ የጠራኸኝ? እንዴት በፊት እኮ አማዬ እያልከኝ እንዴት ዛሬ እንደዚህ ትጠራኛለህ? እያለ ትገኛለች ማለት ነው። እሱ ግን ክብርሽን የማትጠብቂ ከሆነ ከዚህ በላይ ይከተልሻል። እናቴ ለኔ ንግስት ነች። እናቴ ለኔ በጣም ቆንጆ ነች። ላንቺ ልታስጠላሽ ትችላለች። ለኔ ግን እናት ምን ማለት እንደሆነች አሳምሬ ስለማውቀው ከዛሬ ጀምሮ አይንሽን ከጄ ላንቺ ብሎ ይገኛል ማለት ነው። ቤተሰብ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ የእናት ግፍ ድራማ በቸር ጠብቁኝ። ሰላማችሁ ብዙ ትበልኝ። ባይ ባይ።